በምስራቃዊ እስያ ሰማይ ስር በኮሪያ ልሳነ ምድር ላይ የሚታየው ወታደራዊ ትርኢት ከቀን ወደ ቀን ወደማይታወቅ አስፈሪ ምዕራፍ እየተሸጋገረ ይገኛል። በዚህ ታሪካዊ ፍልሚያ ውስጥ ግንባር ቀደም ተጠቃሽ የሆነውና የዓለምን ሀያላን እንቅልፍ የነሳው የሰሜን ኮሪያው የጥፋት መሳሪያ ኋንሶ 18 ነው። ይህ ሚሳኤል ተራ የጦር መሳሪያ አይደለም። ይልቁንም የፒዮንግያንግ የቴክኖሎጂ ልዕልና ማሳያ፣ የምዕራባውያንን ትዕቢት የሚሰብር የብረት ጭራቅና የኪም ጆንጉን አገዛዝ በዓለም አቀፍ መድረክ ላይ የሰቀለው የኃይል ሚዛን መለወጫ ነው። ኋንሶ 18 ሲነሳ ስለ ጥፋት ኃይል ብቻ ሳይሆን ስለ ስልታዊ ብልጫ፣ ስለ ቴክኖሎጂ ተአምርና ስለ ቀጠናዊ ውጥረት ግለት በሰፊው መተንተን ግድ ይላል። የኋንሶ 18 መወለድ በባለስቲክ ሚሳኤሎች ታሪክ ውስጥ ታይቶ የማይታወቅ የቴክኖሎጂ ሽግግር ነው። ቀደም ሲል የነበሩት የሰሜን ኮሪያ የረጅም ርቀት ሚሳኤሎች በፈሳሽ ነዳጅ የሚሰሩ በመሆናቸው ከመተኮሳቸው በፊት ረጅም ሰዓት የሚወስድ የነዳጅ ሙሌት ሂደት ይጠይቁ ነበር። ይህ ደግሞ አሜሪካና አጋሮቿ በላቁ ሳተላይቶቻቸው አማካኝነት እንቅስቃሴውን ቀድመው እንዲያውቁና ጥቃቱን ለማምከን ዝግጅት እንዲያደርጉ ዕድል ይሰጥ ነበር። ሆኖም ኋንሶ 18 ይህንን የመከላከያ ስሌት ሙሉ በሙሉ አክሽፎታል። የደረቅ ነዳጅ ቴክኖሎጂን በመጠቀም እንደ ተራበ ነብር በጫካ ውስጥ ተደብቆ በፈለጉት ቅጽበትና ቦታ በደቂቃዎች ውስጥ ተዘጋጅቶ ወደ ሰማይ የመተኮስ አቅም አለው። የሚሳኤል የምስጢር ጥቃት ንጉሥ ነው። በጭነት መኪናዎች ላይ ተጭኖ ከዋሻ ወደ ዋሻ ከጫካ ወደ ጫካ እየተዘዋወረ ስለሚተኮስ ጠላት የት እንዳለ ሳያውቅ የጥፋቱ እሳት ከሰማይ ይወርድበታል። የቴክኖሎጂ ሰሜን ኮሪያን በአንድ ጀንበር የማይቀደሙ አድርጓታል። የዚህ ሚሳኤል የማውደም አቅም እጅግ ዘግናኝና ሰብአዊ አእምሮ ሊገምተው ከሚችለው በላይ ነው። ኋንሶ 18 ከ10500 ኪሎ ሜትሮች በላይ የመምዘግዘግ አቅም ያለው ሲሆን ይህም መላውን የአሜሪካ ምድር ከኒውዮርክ እስከ ዋሽንግተን ዲሲ፣ ከሎስ አንጀለስ እስከ ቺካጎ በአንድ ቁልፍ ተጭኖ ወደ አመድነት የመለወጥ አቅም እንዳለው ያረጋግጣል። ሚሳኤሉ በራሱ ላይ ከአንድ በላይ የኒውክሌር አረሮችን የመሸከም ብቃት አለው ተብሎ ይታመናል። ይህ ማለት አንድ ሚሳኤል ብቻ ተተኩሶ በሰማይ ላይ ሲሰነጠቅ የተለያዩ የአሜሪካ ከተሞችን በተመሳሳይ ሰዓት አመድ ማድረግ ይችላል። እያንዳንዱ አረር ደግሞ በጃፓን ሂሮሺማ ላይ ከወረደ ቦምብ በብዙ እጥፍ የሚበልጥ የጥፋት ኃይል የታጠቀ ነው። ይሄ የመጨረሻው ቀን መሳሪያ ተብሎ ሊጠራ የሚችለው የብረት ቁልል በከፍተኛ ፍጥነት ወደ ከባቢ አየር ተመልሶ ሲገባ የሚፈጥረውን ጭነትና ሙቀት የመቋቋም ብቃቱ የሰሜን ኮሪያ መሐንዲሶች ምን ያህል ጥልቅ የሳይንስ ጥበብ ላይ እንደደረሱ ማሳያ ነው። በቀጠናው የፈጠረው ስጋት ደግሞ ከምንም በላይ የከፋ ነው። ደቡብ ኮሪያና ጃፓን በዚህ ሚሳኤል ጥላ ስር ሆነው በየቀኑ የስነ ልቦና ጦርነት ውስጥ ናቸው። የኋንሶ 18 መፈጠር በሴኡል ሰማይ ላይ የተዘረጋውን የአሜሪካን የኒውክሌር ጃንጥላ ጥያቄ ምልክት ውስጥ ጥሎታል። ደቡብ ኮሪያውያን አሜሪካ ሴኡልን ለማዳን ሲል ሳን ፍራንሲስኮን ለኒውክሌር ጥቃት አሳልፈው ይሰጣሉ የሚለውን ጥርጣሬ እንዲያሳድሩ አድርጓቸዋል። ይህ ጥርጣሬ ደግሞ ደቡብ ኮሪያ የራሷን የኒውክሌር መሳሪያ እንድታመርት የሚገፋፋ ከፍተኛ የፖለቲካ ግፊት እየፈጠረ ይገኛል። የሴኡል ጎዳናዎች በጭንቀት ተወጥረዋል። የጃፓን የባህር ዳርቻዎችም የኋንሶንግ 18 የሙከራ ፍንጥርጣሪዎች በየጊዜው የሚያርፉባቸው የፍርሃት ቀጠናዎች ሆኗል። ጃፓን ከሁለተኛው የዓለም ጦርነት በኋላ የነበራትን የሰላማዊነት መርህትታ ወታደራዊ አቅሟን በከፍተኛ ሁኔታ ለማሳደግና አዳዲስ የሚሳኤል መከላከያዎችን ለመግዛት በቢሊዮን የሚቆጠሩ ዶላር ለመመደብ ተገዳለች። የኋንሶንግ 18 ቴክኖሎጂ አደገኛነት የሚመነጨው ደግሞ ቀዝቃዛ ማስፈንጠሪያ ከተሰኘው ስርዓት ነው። ሚሳኤሉ ከመሬት ተነጥሎ ወደ አየር የሚወረወረው በተጨመቀ ጋዝ አማካኝነት ሲሆን ሞተሩ የሚቀጣጠለው በአየር ላይ ከፍ ካለ በኋላ ነው። ይህ ዘዴ የሚሳኤል መተኮሻ መድረኩን ሳይጎዳ ደጋግሞ ለመጠቀም ያስችላል። ይህ አስፈሪ የቴክኖሎጂ እድገት ሰሜን ኮሪያ በጦርነት ወቅት በርካታ ሚሳኤሎችን በተከታታይ የመተኮስ አቅም እንዳላት ያሳያል። በተጨማሪም ሚሳኤሉ በጉዞ ወቅት አቅጣጫውን የመቀየርና የጠላትን ሚሳኤል የመከላከያ ስርዓቶች የማታለል ብቃት አለው። አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችባቸውን የተሃድና አጂስ ጋሻዎች እንደ ወረቀት የሚቀድ መሆኑን በተደጋጋሚ በተደረጉ ሙከራዎች ተረጋግጧል። ይህ ሚሳኤል በሰማይ ላይ ሲምዘገዘግ እንደ ተወርዋሪ ኮከብ ሳይሆን እንደታለመለት የጥፋት መልእክተኛ ነው። ማንም ሊያስቆመው የማይችል የገሃነም እሳት ነው። ከዲፕሎማሲያዊ አንጻር ኋንሶ 18 የፒዮንግያንግ ትልቁ የመደራደሪያ ካርድ ሆኗል። ኪም ጆንጉን ይህንን ሚሳኤል ለዓለም በማሳየት እኛን እንደ ትንሽ አገር አትዩን፣ እኛ የኒውክሌር ኃይል መንግስት ነን የሚል መልእክት እያስተላለፉ ነው። አሜሪካ የምትጥለው ማዕቀብና የምታደርገው ወታደራዊ ልምምድ ሰሜን ኮሪያን ከዓላማዋ አላገዳትም። ይልቁንም ኋንሶንግ 18 በታየ ቁጥር ዋይት ሃውስ ከፍተኛ ድንጋጤ ውስጥ ይገባል። ፕሬዚዳንት ትራምፕና አስተዳደራቸው በዲፕሎማሲው መንገድ ለመቅረብ ቢሞክሩም ሰሜን ኮሪያ ግን ቅድሚያ እውቅና ስጡኝ በሚል ግትር አቋሟ ቀጥላለች። የሚሳኤል የሰሜን ኮሪያን ሕልውና የሚያረጋግጥና አገዛዙን ከማንኛውም የውጭ ወረራ የሚጠብቅ የብረት ግንብ ሆኖ ያገለግላል። የኋንሶንግ 18 ጥላ በአሜሪካ የውጭ ጉዳይ ፖሊሲ ላይ አርፏል።
ዋሽንግተን አሁን የምትጨነቀው ሰሜን ኮሪያን ትጥቅ ለማስፈታት ሳይሆን ጥቃት እንዳታደርስ እንዴት መለመን እንዳለባት ነው። በተለይም በቅርቡ በሩሲያና በዩክሬን ጦርነት ምክንያት የተፈጠረው ዓለም አቀፍ መከፋፈል ለሰሜን ኮሪያ አመቺ ሁኔታን ፈጥሮላታል። ሩሲያና ቻይና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ በሰሜን ኮሪያ ላይ የሚጣሉ ተጨማሪ ማዕቀቦችን ውድቅ ማድረጋቸው ፒዮንግያንግ ያለምንም ስጋት የህዋንሶንግ 18 ቴክኖሎጂን እንድታሻሽል በር ከፍቶላታል። እንዲያውም አንዳንድ ወታደራዊ ተንታኞች እንደሚሉት የህዋንሶንግ 18 ዲዛይንና ጥንካሬ ከሩሲያው ቶፖል ኤም ሚሳኤል ጋር መመሳሰሉ በሞስኮና በፒዮንግያንግ መካከል ምስጢራዊ የቴክኖሎጂ ሽግግር ሊኖር እንደሚችል ጥርጣሬን አጭሯል። ይህ ከሆነ ደግሞ የቀጠናው ውጥረት ወደ አምባገነን መንግስታት ጥምረትና ወደ አዲስ ቀዝቃዛ ጦርነት እያመራ መሆኑን ያሳያል። ኪም ጆንጉን እና ቭላዲሚር ፑቲን ያደረጉት ስምምነት ህዋንሶንግ 18ን ይበልጥ ገዳይና የማይታወቅ አድርጎታል። የሚሳኤል በአሜሪካ ላይ የፈጠረው ስትራቴጂካዊ ተጽዕኖ በቀላሉ የሚታይ አይደለም። የአሜሪካ የደህንነት ባለሙያዎች አሁን የጋራ መጥፋት የሚለውን ጽንሰ ሐሳብ ከሰሜን ኮሪያ ጋር በተያያዘ በቁም ነገር እያሰቡበት ነው። ቀደም ሲል አሜሪካ ሰሜን ኮሪያን ማጥቃት ብትፈልግ ሊመጣ የሚችለውን አጸፋዊ እርምጃ በቀላሉ መቆጣጠር ትችል ነበር። አሁን ግን ህዋንሶንግ 18 ካለበት ቦታ ተነስቶ ዋሽንግተን ላይ የኒውክሌር ዝናብ የማዝነብ አቅም ስላለው አሜሪካ እጇ ተቆልፏል። ይህ ማለት ሰሜን ኮሪያ በአሜሪካ ላይ እኩል የኃይል ሚዛን ፈጥራለች ማለት ነው። የአሜሪካ ህዝብም ቢሆን ከሩቅ ምስራቅ የሚመጣው ይህ አደጋ የቤታቸው በር ላይ መድረሱን ሲገነዘቡ በፖለቲካዊ ውሳኔዎች ላይ ጫና ማሳደራቸው አይቀሬ ነው። ወታደራዊ መረጃዎች እንደሚጠቁሙት የህዋንሶንግ 18 ስኬት ለሌሎች የሰሜን ኮሪያ ሚሳኤሎች መንገድ ከፋች ነው። አገሪቱ አሁን የባህር ሰርጓጅ መርከብ ላይ የሚጫኑ የደረቅ ነዳጅ ሚሳኤሎችን ለማምረት ጫፍ ላይ ደርሳለች። ይህ ማለት ጥቃቱ ከመሬት ብቻ ሳይሆን ከውቅያኖስ ጥልቀትም ሊመጣ ይችላል ማለት ነው። ህዋንሶንግ 18 የዚህ ሁሉ መጀመሪያ ነው። የሚሳኤሉ የሙከራ ቪዲዮዎች ሲለቀቁ ኪም ጆንጉን ከልጃቸው ጋር ሆነው ሲመለከቱ የሚያሳየው ምስል ይህንን የጥፋት መሳሪያ ለቀጣዩ ትውልድ የሚተላለፍ የቤተሰብ ቅርስና የሀገሪቱ ህልውና መሰረት መሆኑን ለዓለም ለማሳየት ነው። ይህ የስነ ልቦና ጦርነት የምዕራባውያንን የስለላ ተቋማት ግራ አጋብቷል። በጥልቀት ስንመለከተው ህዋንሶንግ 18 የቀጠናውን የወታደራዊ ሚዛን ከመቀየር ባለፈ አዲስ የዓለም ስርዓት መፈጠሩን አብስሯል። አሜሪካ ብቻዋን የምትገዛበት ዘመን አብቅቶ ትናንሽ የሚባሉ አገራት ሳይቀሩ በኒውክሌር ጥርሳቸው ሀያላንን የሚያስፈራሩበት ጊዜ ደርሷል። ህዋንሶንግ 18 የዚህ አዲስ ዘመን አርማ ነው። ሚሳኤሉ በሰማይ ላይ ሲሰነጠቅ የሚፈጥረው ብርሃን ለሰሜን ኮሪያውያን የድል ምልክት፣ ለጎረቤቶቿ ደግሞ የጥፋት ደውል ነው። የዲፕሎማሲው መድረክ በህዋንሶንግ 18 ጭስ ተሸፍኗል። ንግግሮች ሁሉ ውጤት አልባ ሆኗል። ምክንያቱም ፒዮንግያንግ በጠረጴዛው ላይ ያስቀመጠችው ብረት የሁሉንም አንደበት ዘግቷል። ህዋንሶንግ 18 የሚሳኤል ስም ብቻ አይደለም፣ እርሱ የፍርሃት የጥፋትና የኃይል ምልክት ነው። የአሜሪካን የደህንነት ስትራቴጂ የናደ፣ የደቡብ ኮሪያን መረጋጋት ያናጋና የጃፓንን ትጥቅ ያስፈታ አስፈሪ መቅሰፍት ነው። ይህ የብረት ጭራቅ በኮሪያ ልሳነ ምድር የደቀነው ስጋት ዓለምን ወደ አዲስ የኒውክሌር እሽቅድድም ውስጥ ዘፍቋታል። ህዋንሶንግ 18 በሰማይ ላይ በታየ ቁጥር የሰው ልጅ ለዘመናት የገነባው ሰላምና ዲፕሎማሲ ምን ያህል ደካማ መሆኑንና በኒውክሌር እሳት አንድ ቀን አመድ ሊሆን እንደሚችል የሚያሳስብ መርዶ ነው። ፒዮንግያንግ ይህንን የጥፋት መሳሪያ በእጇ ይዛ የዓለምን የፖለቲካ መድረክ እንደፈለገች እየዘወረች ትገኛለች። ህዋንሶንግ 18ም እንደማይሸነፍ ጀግና በሰሜን ኮሪያ ተራሮች መካከል ተደብቆ የዓለምን ፍጻሜ ቁልፍ ይዞ ይጠባበቃል። ይህ የቴክኖሎጂ አውሬ የሰው ልጅ የስልጣኔ ውጤት ይሁን የጥፋት መሳሪያ የታሪክ ምስክርነቱ ወደፊት የሚታይ ቢሆንም አሁን ግን ዓለምን በፍርሃት ሽባ የማድረግ ተልእኮውን በሚገባ እየተወጣ ይገኛል። ይህ በእንዲህ እንዳለ በፓስፊክ ውቅያኖስ ጥልቀት ውስጥ ከሰው ልጅ እይታና ከላቁ የሳተላይት አይኖች ተሰውሮ የሚንቀሳቀስ አንድ አዲስ አስፈሪ የብረት ጭራቅ ተወልዷል። ይህ ጭራቅ የሰሜን ኮሪያው አዲሱ ታክቲካዊ የኒውክሌር ጥቃት ሰርጓጅ መርከብ ነው። ይህ የባህር ውስጥ አውሬ ዝም ብሎ የሚንሳፈፍ የጦር መሳሪያ አይደለም። ይልቁንም ከሰማይ ላይ ሆኖ ዓለምን ከሚያስፈራራው ህዋንሶንግ 18 አህጉር አቋራጭ ሚሳኤል ጋር በመቀናጀት የአሜሪካንና የአጋሮቿን የደህንነት መዋቅር እንደ ግድግዳ የሚያፈርስ የገሃነም መዶሻ ነው። ህዋንሶንግ 18 የሰሜን ኮሪያ የሰማይ መብረቅ ከሆነ ይህ አዲሱ ሰርጓጅ መርከብ ደግሞ የባህር ውስጥ መቅሰፍት ነው። ሁለቱ ተዳምረው ፒዮንግያንግን ማንም ሊደፍራት የማይችል በማንኛውም አቅጣጫ የኒውክሌር እሳትን ማዝነብ የምትችል ሀያል አገር አድርጓታል። የአዲሱ ሰርጓጅ መርከብ በይፋ ጀግናው ኪም ኩን ኦክ ተብሎ የተሰየመው የሰሜን ኮሪያ የባህር ኃይል ታሪክ በአንድ ጀንበር የቀየረ የቴክኖሎጂ ውጤት ነው። መርከቡ በውስጡ የያዘው የኒውክሌር ጥቃት የመሰንዘር አቅም ቀደም ሲል በየብስ ላይ ብቻ ተወስኖ የነበረውን የሰሜን ኮሪያ ስልታዊ ጥቃት ወደ ውቅያኖስ ጥልቀትም አስፍቶታል።
የዚህ ሰርጓጅ መርከብ መፈጠር ትልቁ ሚስጥርና አስፈሪነት ከህዋንሶንግ 18 ጋር ባለው የቴክኖሎጂና የስልት ቁርኝት ላይ ነው። ህዋንሶንግ 18 በደረቅ ነዳጅ በመጠቀሙ ምክንያት በየብስ ላይ በየትኛውም ቦታ ተደብቆ እንደሚተኮስ ሁሉ ይህ ሰርጓጅ መርከብ ደግሞ በውቅያኖስ ጥልቀት ውስጥ ሆኖ ተደብቆ ጠላትን ባልጠበቀው ቅጽበት የኒውክሌር ሚሳኤሎችን የመተኮስ ብቃት አለው። ይህ ሁለተኛ ጥቃት የመሰንዘር አቅም ተብሎ የሚጠራው ወታደራዊ ስልት አሜሪካ ሰሜን ኮሪያን በመጀመሪያ ጥቃት ለማጥፋት የምታደርገውን ማንኛውንም ሙከራ ሙሉ በሙሉ ዋጋ ቢስ ያደርገዋል። ምክንያቱም በየብስ ላይ ያሉት ሚሳኤሎች ቢጠቁ እንኳን በባህር ስር የተደበቀው ይህ ጭራቅ አጸፋዊ የኒውክሌር እርምጃ በመውሰድ የአሜሪካን ከተሞች አመድ ማድረጉ አይቀሬ ነው። የዚህ ሰርጓጅ መርከብ የቴክኖሎጂ ጥንካሬና የማውደም አቅም እጅግ ዘግናኝ ነው። መርከቡ በጀርባው ላይ 10 የሚሆኑ የሚሳኤል መተኮሻ ቀዳዳዎችን የታጠቀ ሲሆን እነዚህ ቀዳዳዎች የኒውክሌር አረር የተገጠመላቸውን ተከታታይ ሚሳኤሎችን ለመሸከም የተሰሩ ናቸው። እነዚህ ሚሳኤሎች ልክ እንደ ህዋንሶንግ 18 ሁሉ በደረቅ ነዳጅ የሚሰሩ በመሆናቸው በውቅያኖስ ውስጥ ሆነው ያለምንም ቅድመ ዝግጅት መተኮስ ይችላሉ። ይህ ማለት ሰርጓጅ መርከቡ ሳይታወቅ ወደ ሃዋይ፣ ጓም ወይም ወደ አሜሪካ ምዕራባዊ የባህር ዳርቻ ተጠግቶ በደቂቃዎች ውስጥ የኒውክሌር ዝናብ ሊያዘንብ ይችላል ማለት ነው። መርከቡ በኒውክሌር ኃይል የሚንቀሳቀስ ሞተር እንዲኖረው የተደረገው ጥረት ወይም ወደፊት የሚኖረው አቅም ደግሞ ለወራት ያህል ወደ ላይ ሳይወጣ በባህር ጥልቀት ውስጥ እንዲቀበር ያደርገዋል። ይህ ስውርነት የአሜሪካን እጅግ ዘመናዊ የሆኑ የሶናር እና የራዳር መከላከያዎችን እንደ ሸረሪት ድር የሚበጣጥስ ነው። በቀጠናው ላይ የፈጠረው ስጋት ደግሞ ከምንም በላይ የከፋና የቀውስ ግለትን የጨመረ ነው። ደቡብ ኮሪያና ጃፓን አሁን ሁለት መውጫ የሌላቸው ወጥመዶች ውስጥ ገብተዋል። ከሰሜን በኩል የህዋንሶንግ 18 የየብስ ሚሳኤል አፈሙዞችን አዙረውባቸዋል። ከምስራቅና ከምዕራብ ደግሞ ይህን አዲሱን ሰርጓጅ መርከብ በባህር ስር ሆኖ ይጠብቃቸዋል። የደቡብ ኮሪያ የመግደያ ሰንሰለት የተሰኘው የመከላከያ ስትራቴጂ የሰሜን ኮሪያን ሚሳኤሎች ከመተኮሳቸው በፊት ለማጥፋት የታለመ ነበር። ሆኖም የሰርጓጅ መርከብ በባህር ስር በየጊዜው ቦታውን ስለሚቀያየር ደቡብ ኮሪያ የት ላይ እንዳለ ማወቅም ሆነ ቀድማ ማጥቃት አትችልም። ይህ ደግሞ በሴውል ውስጥ ያለውን የፍርሃት ድባብ ከፍ አድርጎታል። የደቡብ ኮሪያ ፖለቲከኞች አሁን በአሜሪካ የኒውክሌር ጥበቃ ላይ እምነት እያጡ የራሳቸውን የኒውክሌር ቦምብ መስራት አለብን የሚል ጩኸት እንዲያሰሙ ምክንያት ሆኗቸዋል። ከዲፕሎማሲው አንጻር የሰርጓጅ መርከቡና የህዋንሶንግ 18 ጥምረት የኪም ጆንጉን አገዛዝ በዓለም አቀፍ መድረክ ላይ ያለውን የመደራደሪያ አቅም ወደ ሰማይ ሰቅሎታል። አሜሪካ ቀደም ሲል ሰሜን ኮሪያን ትጥቅ ማስፈታት በሚል ቃና ትናገራት ነበር። አሁን ግን ንግግሩ ወደ አደጋ መቀነስ ተቀይሯል። ይህ ማለት ዋሽንግተን ሰሜን ኮሪያ የኒውክሌር ኃያል መሆኗን በተዘዋዋሪ አምና ተቀብላለች ማለት ነው። ሰርጓጅ መርከቡ በሚመረቅበት ወቅት ኪም ጆንጉን ያደረጉት ንግግር የዚህን ድል ታላቅነት ያበስራል። የባህር ኃይላችንን በኒውክሌር ማስታጠቅ አሁን የሚዘገይ ጉዳይ አይደለም ማለታቸው ለምዕራባውያን የተላከ የመጨረሻ ማስጠንቀቂያ ነበር። ይህ መርከብ የሰሜን ኮሪያን ብሔራዊ ኩራት ከመገንባቱም በላይ የአሜሪካን የፓስፊክ ውቅያኖስ የበላይነት በታሪክ ለመጀመሪያ ጊዜ ተፈታትኖታል። በተለይም ከሩሲያ ጋር እየተፈጠረ ያለው ወታደራዊ ትብብር ለዚህ ሰርጓጅ መርከብ ይበልጥ ክንፍ የሚሰጥ ነው። ሩሲያ በዓለም ላይ ካሏት እጅግ ዘመናዊ የኒውክሌር ሰርጓጅ መርከብ ቴክኖሎጂዎች ጥቂቱን እንኳን ለሰሜን ኮሪያ ካካፈለች የፓስፊክ ውቅያኖስ የኒውክሌር ጦርነት አውድማ መሆኑ አይቀሬ ነው። የህዋንሶንግ 18 ሚሳኤል በሩሲያ ቴክኖሎጂ እንደታገዘ ሁሉ ሰርጓጅ መርከቡም የሞስኮን ድጋፍ ካገኘ አሜሪካ ከእንግዲህ በውቅያኖሶቿ ላይ ሰላም አታገኝም። ይህ የሁለት ኃያል መንግስታት ጥምረት የፈጠረው የጥፋት አክሲስ ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ እየገፋት ይገኛል። በጥልቀት ስንመለከተው ህዋንሶንግ 18 እና የኒውክሌር ሰርጓጅ መርከቡ የአንድ ሳንቲም ሁለት ገጽታ ናቸው። ህዋንሶንግ 18 በሰማይ ላይ ሆኖ የአሜሪካን ምድር ሲያስፈራራ፣ ሰርጓጅ መርከቡ ደግሞ ከባህር ስር ሆኖ አሜሪካን አንገቷን ይይዛታል። ይህ የሁለትዮሽ ጥቃት አሜሪካ ለዘመናት የገነባቸውን የሚሳኤል የመከላከያ ጋሻ ሙሉ በሙሉ አክሽፎታል። ጋሻው ከሰማይ የሚመጣውን ቢያይ ከባህር ስር የሚመጣው ያመልጠዋል። ከባህር ስር ያለውን ቢፈልግ የህዋንሶንግ 18 መብረቅ ቀድሞ ይደርሳል። ይህ ስልታዊ ብልጫ ፒዮንግያንግን በዓለም ፖለቲካዊ መድረክ ላይ የማይገሰስ ኃይል አድርጓታል። የሰሜን ኮሪያው አዲሱ ሰርጓጅ መርከብ የብረት ቁልል ብቻ አይደለም፣ እርሱ የፍርሃት የጥፋትና የኃይል ምልክት ነው። ከህዋንሶንግ 18 ጋር በመቀናጀት በኮሪያ ልሳነ ምድር ላይ የደቀነው ስጋት የሰው ልጅ ለዘመናት የገነባውን የሰላም ስምምነት አፈራርሶታል። ይህ የባህር ውስጥ ጭራቅ በውቅያኖስ ጥልቀት ውስጥ ሲንቀሳቀስ የሚፈጥረው ድምፅ ለምዕራባውያን የስልጣኔ ማብቂያ ደውል ነው። ፒዮንግያንግ ይህንን የጥፋት መሳሪያ ከሰማይ ላይ ካለው የህዋንሶንግ 18 እሳት ጋር አጣምራ በመያዝ ዓለምን በፍርሃት ሽባ አድርጋለች። የህዋንሶንግ 18 እና የሰርጓጅ መርከቡ ጥላ በአሜሪካ ላይ አርፏል። አሁን ዓለም የሚጠብቀው ሰላምን ሳይሆን ከእነዚህ ሁለት የጥፋት አራዊት የሚወጣውን የመጨረሻ የኒውክሌር ፍንጥርጣሪ ነው። ይህ የቴክኖሎጂ አውሬ በባህር ስር ተደብቆ የዓለምን ፍጻሜ ቁልፍ ይዞ የኪም ጆንጉንን ትዕዛዝ ብቻ ይጠባበቃል።
የታሪክ ምስክርነቱ ዘግናኝ ቢሆንም እውነታው ግን ይህ ነው። ሰሜን ኮሪያ አሁን ከሰማይም ከባህርም የጥፋት እሳትን የታጠቀች የማይሸነፍ ዘንዶ ሆናለች።